ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን እንደምን ቆያችሁ እንደምን አረፈዳችሁ እንደምን ሰነበታችሁ መናኸሪያ ሬዲዮ 99.1 ላይ ይገኛል ያየር ሞገዳችሁ አብሮነታችሁ ለሚቀጥሉት 2 ሰዓታት ደግሞ ከምልከታ መሰናዶ ጋር እንድታደርጉ ትግስት ተስፋይና ቤዛይት ግርማዚ ስቱዲዮ ተገኝተናል እናንተን ለማስተናገድ ቲጂ እንደምናለሽ እግዚአብሔር ይመስገን እንደምናለሽ ደህና ነን አለን እንግዲህ ዛሬ በሱራፌል ቦታ ለምን መጣ በሱራፌል እንትን ላይ ለነገሩ ከዚህ ቀደም መተሻል አዎ በሱራፌልም አንዳንዴ በቃ እመጣለሁ በአንዳንድ ጉዳዮች ላይ ስለዚህ ዛሬ ከሱራፌል ዘላለም ቦታውን ተረክመት ትግስት ተስፋይና ቤዛይት ግርማ አብረናችሁ እንቆያለን በምልከታ መሰናዶ እንግዲህ ሱራፌል ይደጠፋል አላችሁ ደግሞ የምክክር ኮሚሽኑ ላይ አንዱ ተሳታፊ ነውና በተለይም ደግሞ የምክክር ሂደቱ እንዴት እየተከናወነ ነው እንደ ተሳታፊም እንደ ሚዲያ ባለሙያም በዛ እንግዲህ ለሚቀጥሉት ቀናት በዛው ነው የሚቆየው በነገራችን ላይ ዛሬ ትጂ ሱራፌል ካለበት ቦታ ያው ስልክ ይዞ መግባት አይችልም ስለዚህ ባየር ቀጥታ ማስገባት ስለማንችል ቀደም ብሎ እስከ ትላንትናና ዛሬ ይከናወናሉ ተብሎ የሚጠበቁ አጠቃላይ ሁነቶችን በድምጽ ልኮልናል እሱንም አንዱ በምልከታችን የምናሰማው ነው ሌሎችም ነገሮች ይቀጥላሉ እንግዲህ መናኸሪያ ሬዲዮ የሀገራዊ ምክክር ኮሚሽኑ ሐምሌ 8 ጀምሮ 2018 ዓ.ም መጀመሩን መነሻ በማድረግ በተለያዩ ፕሮግራሞቹ የሀገራዊ ምክክሩን ሂደት ለማህበረሰቡ በቂና ወቅታዊ መረጃዎችን ለመስጠት ጥረት እያደረገ ይገኛል የምልከታም እንግዲህ ሳምንታዊ ፕሮግራም ይህንን እንደ ዋና አጀንዳ አድርጎ ነው እየተንቀሳቀሰ ያለውና እንደ መግቢያ ምን ነገሮችን እናንሳ ያው እንግዲህ እስካሁን በመጣንበት ርቀት መናኸሪያም እንግዲህ በተለያዩ ዘገባዎችም እንደ ፕሮግራሞችም ሲሸፍን እንደነበረው በተለይ ሂደቱ ላይ ነበረ በደም ትኩረት አድርገን ስንሰራ የነበረው አሁን ደግሞ ወደ ምክክሩ ተገብቷል ወደ መጨረሻው ምዕራፍ ማለት ነው እንግዲህ ከተለያዩ ሀገሪቱ ክፍል የተውጣጡ 4000 ተሳታፊዎች እየመከሩበት ያሉ በኮንቬንሽን ሴንተር በምክክር ላይ ይገኛሉ እንግዲህ በዚህ ሂደት ውስጥ ደግሞ በተለያዩ ግሩፖች ተካፍለው ወይም በተለያዩ ቡድኖች ተካፍለው ምክክሩ እየተካሄደ እንደሆነ የተለያዩ ሀሳቦች ተነስተው ውይይቶች እየተደረገባቸው እንደሆነ እየተገለጸ ይገኛል ያው የሚወጡ መረጃዎችን እኛም እዛው በቦታው እየሄድን እንሸፍናለን እንዲሁ ደግሞ በፕሮግራማችን ስናነሳ ቆይተናልና የተለያዩ ጉዳዮች ሲነሱ መቆየታቸውን ያው ከሚወጡ መረጃዎችም እኛም ካየናቸው ከዛ መነሳት እንችላለን ትክክል ነው እንግዲህ ምክክሩ የተለያዩ ሂደቶችን እያለፈ ነው በነገርሽ ላይ በንዑስ ቡድን የሚከፈለው ቁጥር በየጊዜው ወደ አንድ የሚያመጡ ሀሳቦች እየጠበበ 250 ተወያዮች በንዑስ ቡድን ተካፍለው ከዛ ወደ መጨረሻው 4000 ሰዎች ናቸው መልሰው እንግዲህ ወደ መጀመሪያው ወደ ነበረው የምክክር ሂደት የሚያልፈው ማለት ነው እንደ ወቅታዊ መረጃ ምናልባት ምክክሩ ምን ደረጃ ላይ ይገኛል ምንስ ነገሮች ናቸው የሚጠበቁት የሚሉትን ነገሮች በተወሰነ ዛሬም እንግዲህ በዜና ወጃችንም ስናነሳው የነበረ ነገር አለ እሱን የተወሰነ ሀሳብ እናንሳና እስከዛ ቴክኒሻናችን ዮሐንስ ደምሴ ነው እንግዲህ እየዘወረ ያለው የሂሩት በቀለን ሀገር የሚለውን እስከዛ ያዘጋጅልናል ምክንያቱም መልካሙን የምትመኝበት ነው ሂሩት በቀለ ለሀገሯ የምትመኛቸውን ሀገሬ በምድርሽ ላይ እንደዚሁን ሀገሬ በምድርሽ ላይ ይሄ ይሁን ሰላም ይስፈን እያለች ነውና የምክክሩ ዋና ዓላማ እንግዲህ በሆነ ቦታ ባለመግባባታችን ትልቅ ሽንቁር ተከፍቷል ወይም ትልልቅ ስብራቶች አሉና ያንን ስብራት እንዴት እንጠግነው ሁሌም በመዲናችን መሰናዶ ለማንሳት ሞክራለሁ ብዙዎች በሀገራዊ ምክክሩ ላይ በርካታ ቅሬታና ጥያቄም ትችትም ሊያነሱ ይችላሉ ይሄ መብት ነው በተለይ በዲሞክራሲ ዘመን በግጭት ባፈሙዝ የሚጎዳ ሰው ብዙ ነው የሚያተርፈው ጥቂት ሰው ነው በምክክር ግን ማንም አይጎዳም የሚያተርፈው ብዙሃኑ ነው ምናልባት የምክክሩ ውጤት ሁሉንም ላያስደስት ይችላል ግን ብዙሃኑን ግን ማማከል ይችላል አንዳንድ ነገሮችን እንደ ሰለጠነ ሰው ወይም በ21ኛው ክፍለ ዘመን ላይ እንዳለ ሰው ሚዛን ላይ ስናስቀምጠው የቱ ይበጃል ተመካክረንም የሐሰት መንገድ ተሂዶም ወይም መንግስትም ጣልቃ ገብቶበታል ይባልም ብዙ ትችቶችም ተነስተው ግን ምክክር ያተርፋል ወይስ አፈሙዝ ይዞ ዜጎችን ዛሬም ለዳግም ጦርነት መጋበዝ መዳረግ የወጣት ሀገር እንዳትሆን ማድረግ ነው የሚሻለው የትኛው ነው የሚለውን ሚዛን ላይ ማስቀመጥ በተለይ ከምክክሩ ራሳቸውን ያገለሉ ዛሬ ምክክሩ ላይ ጥያቄ ያላቸው ሰዎች በምክክር የሚጎዳ ሰው የለም ምናልባት የምናተርፈው ብዙሃኖቻችንና የምክክሩ ሂደት ስቲል ጥያቄዎች ቢኖሩበትም ወይም ደግሞ ጥያቄ ያለን የሚሉ ወገኖች ቢኖሩም በዛ መንገድ መቃኘቱ ተገቢ ነው የሚሆነው ስለዛም ነው
እንግዲህ እንደ ሚዲያም የመንግስት አጀንዳ ስለሆነ ወይም አሁን ወቅታዊ የሀገራዊ ምክክር ሀሳብ ስለሆነ ብቻ አይደለም እንዳንድ የሚዲያ ባለሙያም እንደ ዜጋም እንደ ሚዲያም እንደነዚህ አይነት ነገሮችን ማጎልበት የብዙ ጦርነቶች የሀያላን ግጭቶች መጨረሻቸው ኔጎሽዬሽን ወይም ድርድር የሚባለው በውይይት ውስጥ የሚመጣ ነገር ነውና ያ ደግሞ የሚመጣው አንዱ በትክክል በዛ መንገድ ሲሄድ ነውና ይሄንን ትኩረት ማድረግ ያስፈልጋል። እንግዲህ የዛሬ መረጃ ምናልባት በዜና ወጃችንም የተወሰነውን አንስተናል፣ ግን እንዲሁ እንደ መግቢያ እናነሳለን። በሀገራዊ ምክክር ጉባኤው እንግዲህ ዛሬ ውሳኔ አሰጣጥ ሂደት እገዛ የሚያደርጉ የክልልና የከተማ መስተዳደር የፌዴራል ተወካዮች ምርጫ እንደሚከናወን ኮሚሽኑ ገልጿል። በዛሬው ዕለት ነው የሚከናወነው ይህ ሂደት። የስልታዊ ቡድን ምክክር እስከ ትላንትና ቀጥሎ እንደዋለም የኢትዮጵያ ሀገራዊ ምክክር ኮሚሽን ነው ይፋ ያደረገው። በሀገራዊ ምክክር ጉባኤ 250 አባላት ባሉት 16 ስልታዊ ቡድኖች የተደራጁ ተመካካሪዎች ምክክር እስከ ትላንት ሐምሌ 23 2018 ዓ.ም ድረስ ቀጥሎ መዋሉም እንግዲህ ተሰምቷል። በ250 አባላት የተደራጁ 16 ስልታዊ ቡድኖች በጥቃቅንና ንዑስ ቡድኖች በተገኙና በተጠናቀሩ የአጀንዳ ምክር ሀሳቦች ላይ ከሐምሌ 22 2018 ዓ.ም ጀምሮ የምክክር ሂደቱን እያደረጉ መሆናቸው ነው መረጃዎች የሚያሳዩት። ሐምሌ 22 2018 ዓ.ም በነበረው ምክክር ውሎ ደግሞ ከእያንዳንዱ ስልታዊ ቡድን በተመረጡ 25 የአጀንዳ ምክር ሀሳቦች አጠናካሪዎች አማካኝነት የተጠናቀሩ ሀሳቦችን ያደመጠው 16ቱ ባለ 250 አባላት እንግዲህ ቅድም መግቢያችን ላይ እንዳልነው ማለት ነው ስልታዊ ቡድን በጥቃቅንና በንዑስ ቡድኖች ተነስተው በቀረበው ቃለ ጉባኤ ላይ ያልተካተቱ በአግባቡ ያልተብራሩ ያሏቸውን ሀሳቦች ማቅረባቸውም እንግዲህ አይዘነጋም። ስልታዊ ቡድኖቹ በውሏቸው የተሰጡ አስተያየቶች ተካተውበት በድጋሚ የተደራጀውን ቃለ ጉባኤ የጋራ በማድረግ በቀጣይ ለሚደረገውና 500 ተመካካሪዎችን ለያዙ 8 ቡድኖች ምክክር ዝግጅቱን ሲያደርጉ ሙሏል። በዛሬው ዕለት ደግሞ እንግዲህ በሀገራዊ ምክክር ጉባኤው የውሳኔ አሰጣጥ ሂደት ላይ እገዛ የሚያደርጉ የክልል የከተማ መስተዳደርና የፌዴራል ተወካዮች ምርጫ እንደሚደረግም ኮሚሽኑ አጋርቷልና እያንዳንዱ ሂደት እንግዲህ በየጊዜው በዚህ መልኩ እየተገለጸ ነው። አዎ መጀመሪያ ከጅማሮም ጀምሮ የተለያዩ ቡድኖች እንደሚኖሩ ሲያሳውቁ ነበረ። በተለይ ደግሞ እነዚህ ቡድኖች በጥቃቅን ቡድኖች ተጀምሮ ከዛ ደግሞ እነዚህ አሁን የጠቀሻቸው ወደ ንዑስ የተለያዩ እየሰፋ ይሄድና እነዚህን ወደ አንድ ሀሳቦች ወደ አንድ እየመጡ ነው እንደውም እየተባለ እየተገለጸ ነው። በተለያዩ መልኩ የተበታተነ ሀሳብ የነበረውም እዛው ላይ ወደ አንድ እየመጣ ሀሳብ እየተጠቀለለ ነው ያለው። ከበርካታ አጀንዳዎች ተነስተዋል። በጣም ወደ 8 ተጨምቆ ራሱ በውስጡ በጣም ብዙ ሀሳቦች አሉትና እነሱን ደግሞ ወደ አንድ ለማምጣት የነዚህ የ4000 ሰዎች በተለያየ ቡድን ተካፍሎ ሀሳቦችን ደግሞ ተከፋፍሎ ማንሳት ከዛ ደግሞ ወደ አንድ የሚያመጡ ሀሳቦችና ተጨምቆ ደግሞ በጣም ወደ ጥቂት ቁጥሮች የሚመጣበትን መንገድ እየተሰራ ያለበት ሁኔታ አለና ቀደም ሲል በጠቀሻቸው ቡድኖችም እንግዲህ ወሳኝ የሚባሉ ለሀገር እንደ ሀገር የሚበጁ ሊነሱ የሚገባቸው ጉዳዮች ላይ ነበረ ፎከስ አድርጎ ውይይቶች ሲከናወኑ የነበረው። የተነሱ ሀሳቦችም በስፋት በዝርዝርም ያው በየጊዜው በዋና ኮሚሽነሩ በኩል የተነሱ ያሉበት ሁኔታ ነው ያለው። የምክክር ሂደቱ በእያንዳንዱ ቀን ፐርፌክት ስለሆነ ትክክል እየተሰራ ስለሆነ ሳይሆን በመሰራት ውስጥ የሚገኝን ውጤት ለማግኘት ነው ጥረቶች የሚደረጉትና ሁሌም እንደምንለው የምክክሩ ቀን ማብቂያ ኢትዮጵያ ሰላም ትሆናለች፣ የኢትዮጵያ ችግር ያበቃል፣ ወይም ደግሞ እስካሁን ሲያጋጩን የነበሩ ችግሮች ተጠናቀዋል ማለት አይደለም። 4000 ሰው የ4000 ሰው ውክልና 120 ሚሊዮን በላይ ነን አይደል? ቆጠራ ከተደረገ ትንሽ ቆየት ብሏልና ከዛ በላይ ያለ ማህበረሰብ ወይም ዜጋን 4000 ሰው ብቻ ተስማምቶ ስለወጣ ሀገርን ሰላም ማድረግ አይቻልም ወይም ከማፍረስ ማዳን አይቻልም። ነገር ግን የ4000 ሰዎቹ ሀሳብ በፖሊሲ በህግ ባተገባበር ደረጃ በሚያስተጋቡት ወክለው ለመጡት ህዝብ በሚያስተጋቡት መጠን ነው የሚሄደውና ለማንኛውም ግን እንዴት ነበረ ቆይታው፣ ዛሬስ ምን ይጠበቃል የሚለውን ቀደም ሲልም ስናነሳ ነበረ። ባልደረባችን ሱራፌል ዘላለም ከተሳታፊዎቹ መካከል አንዱ ነው በሀገራዊ ምክክሩና ምን ነገሮች አሉ የሚለው ደግሞ እንግዲህ በአይንና በጆሮ ልዩነት አለው አይደል? እዛው አይንና ጆሮ እዛው የሚያየውና እኛ ደግሞ በርቀት የምንሰማው ወይም በመረጃ የምናገኘው ወይም ከኮሚሽኑ በሚላኩልን መረጃዎች ብቻ ሶስተኛ ወገን ሲሆን እዛው ደግሞ የምክክሩ ሂደት ላይ በተሳታፊነት እየተሳተፈ የሚገኘው ባልደረባችን ሱራፌል ዘላለም ደግሞ በዚህ ጉዳይ ላይ ትንሽ ሰፋ ያለ
ፕሮግራም አዘጋጅቶልናል። ምንድነው ያለው ነገር ምን ይጠበቃል የሚለውን የሱን ደግሞ መሰናዶ አድምጠን እንምጣና ሌሎች የተሳታፊዎችንም ሀሳብ እናሳፍራለን። ከዛ ከ5 ሰዓት በኋላ ደግሞ የእናንተ የውድ አድማጮቻችን ሰዓት ነው የሚሆነው ማለት ነው። ምልከታን እያደመጣችሁ እንድትቆዩም በድጋሚ እንጋብዛለን። እንግዲህ ሀገራዊ ጉባኤው ያው ከጀመረ ቀናቶች ተቆጥረዋል። እንደሚታወቀው ሐምሌ 8 የጀመረው ይህ ጉባኤ 4000 የሚደርሱ ተሳታፊዎችን እያሳተፈ ይገኛል። በአሁኑ ጊዜ እንግዲህ ከ10 ቡድን የጀመረው ወደ 250 ደርሷል። ያ ማለት የመጀመሪያው ንዑስ ቡድኖች በተሰጣቸው ርዕሰ ጉዳይ ላይ 10 ሆነው ሲመክሩ ነበር። ከዛም እንግዲህ ተጠቅልሎ አንድ ሆኖ ደግሞ ወደ 50 ቡድን ውስጥ ገቡ። በዚህም 50 የነበሩ ተሳታፊዎች ወደ 250 ደርሷል። 250 ላይ ካጠናቀቁ በኋላ ግማሽ ቡድን ወይም 250 እንደገና ወደ 500 ሆኖ የሚቀርብበትና ውሳኔ የሚሰጥበት ነው። ከዛም እንግዲህ ወደ 4000 ተሳታፊዎች የሚሄድበት ነው። እኔም እንግዲህ እንደ ተሳታፊ በዚህ ጉባኤ ላይ ሀገር ግንባታ ላይ በአጀንዳ ደረጃ እየተሳተፍኩ እገኛለሁ። አጠቃላይ እንግዲህ 4000 ሰው በ8 ቡድኖች በ8 አጀንዳ 500 ሆኖ ተከፋፍሎ እስከ 10 ወይም እስከ ታችኛው 10 ሰዎች ያሉበት ደረጃ ውይይቶች እየተደረጉ ነው። አጠቃላይ በተለየ ምክክሩ ወይም ጉባኤው እየተካሄደ ያለው አስፈላጊውን መመሪያዎችና መርሆች አሉት። በተለይ ምክክሩ የሚመራባቸው መርሆች የምክክር ተሳታፊዎች ሊከተሏቸው የሚገቡ ስነ ስርዓቶች አሉ። ስነ ስርዓት ሲጣስ ስለሚወሰዱ የእርምት እርምጃዎች እንዲሁም አጠቃላይ ምክክሩ በጊዜያዊነት ስለሚቋረጥባቸው ሁኔታዎች የስነ ስርዓት ጥያቄዎች ስለማንሳት እንዲሁም ማሳታፊነትና ሐሳብ የሚሰጥ ተሳታፊ መብትና ግዴታም አለ። የውሳኔ አሰጣጥ ሂደት አለ። የጊዜ አመዳደብና አጠቃቀም አለ። እንዲሁም ልዩ ትኩረት የሚያስፈልጋቸው ተሳታፊዎችን በተመለከተ በግልጽ የተመለከቱ መመሪያዎችም አሉ። አጠቃላይ እንደኔም ተሳታፊዎችንም ሳገኝ ምክክሩ እስካሁን ባለው ሂደት አሳታፊ እንዲሁም በነጻነት ተሳታፊዎች ሐሳባቸውን የሚገልጹበት ለኢትዮጵያ ይበጃል የሚሉትን ምክረ ሐሳብ የሚያቀርቡበት ነው። አንድነት እንዳለ ልዩነትንም እያስተናገዱ እንደሆነ ለመመልከትም ለመጠየቅም ለመታዘብም ችያለሁ። ይህ ሀገር አቀፍ ጉባኤ እንግዲህ የሀገሪቱ ባለፉት በርካታ ዓመታት የተከማቹ ችግሮችን በአንድ መፍታት እንኳን ባይችል በሂደት የሚፈታበትን ምክረ ሐሳቦች የሚቀመጥበት ነው። በዚህም እንግዲህ የ120 ሚሊዮን ሕዝብ ተወካይ የሆኑ ከአራቱም አቅጣጫ የመጡ የማህበረሰብ ክፍሎች እየተሳተፉ ይገኛሉ። በዚህ ጉባኤ ላይ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ እንደዚሁ ምሁራን ከተለያዩ አካባቢ የመጡ ዜጎች ከወረዳ ጀምሮ ተወክለው የተገኙ ሴቶች፣ ወጣቶች፣ አካል ጉዳተኞች እንዲሁም የፌደራል ተቋማት የሚባሉት እና ልዩ ልዩ ህብረተሰብ ወኪሎች በዚህ ጉባኤ ላይ እየተሳተፉ ይገኛሉ። እነዚህም 8 አጀንዳዎች እንግዲህ ላለፉት 4 ዓመታት በተለያየ አካባቢ ከታች ጀምሮ ውይይት ሲደረግባቸው የነበሩ ተጨምቀው የወጡ 8 አጀንዳዎች ናቸው። እነዚህም 8 አጀንዳዎች በዋናነት የሀገሪቱ ቁልፍ ጉዳዮችን ይዘዋል በሚል የቀረቡ ናቸው። እያንዳንዱ ቡድንም እነዚህን ጥያቄዎች መሰረት በማድረግ ነው እየተሳተፈ የሚገኘው። እንግዲህ አጠቃላይ በተለይ የሀገራዊ ምክክር ጉባኤ የውሳኔ አሰጣጥ ደንብ እንዲሁም መመሪያዎች ከስነ ምግባር አንጻር እንዲሁም አካሄድን በተመለከተ አሳታፊነትን በተመለከተና ሌሎች ጉዳዮችንም እንዲሁ በተመለከተ በዝርዝር እየመከረ ይገኛል። ተሳታፊዎቹም ለነጻነት በቀረበው ርዕሰ ጉዳይ ላይ እንደዚሁ የተሳተፉ ይገኛሉ። የቀረቡ አጀንዳዎችም ሆኑ ርዕሰ ጉዳዮችም በዋናነት በሀገሪቱ መነጋገሪያ የነበሩ ብዙ ቁርሶች ያላቸው እንዲሁም አለመግባባት የተደረሰባቸው እንደሆኑ ተገልጿል። ከዚህ በፊትም በዛ መሰረት ነው እንግዲህ እነዚህ 8 ቡድኖች እያደረጉ የሚገኙት። የክልል ተሳታፊዎች አሉ። ከክልልም የሃይማኖት ተቋማት መጥተዋል። ከክልል መንግስታት ተወካዮች አሉ። የወጣቶች ተወካዮች አሉ። የክልል የሲቪክ ማህበራት ጥምረት ተወካዮች አሉ። የማህበረሰብ ተወካዮች አሉ። እንዲሁም የሀገር አቀፍ የፖለቲካ ፓርቲዎች ተወካዮች አሉ። የፌዴራል መንግስት ከፍተኛ ኃላፊዎች አሉ። የሲቪል ማህበረሰብ ድርጅቶች ምክር ቤት ራሱ በምክር ቤት ደረጃ ይሳተፋል። የወጣቶች ተወካዮች አሉ። የፌዴሬሽን ተወካዮች አሉ። የሴቶች ተወካዮች አሉ። የአካል ጉዳተኞች እንደዚሁ ተወካዮች አሉ። በተለያዩ አደረጃጀቶች የሚገኙ ወጣቶችንም የወከሉ እንደ ወጣት
ፌዴሬሽን የመሳሰሉና ሌሎችም የተሳተፉ ነው። እኛም እንደዚሁ እንደ ሚዲያ ተወክለን እየተሳተፍን ነው የምንገኘው። በተለይ በውሳኔ አሰጣጥ ስርዓት ውስጥ ሀገራዊ ምክክሩ ጉባኤ ሚናም አለው። በዚህ ውሳኔ አሰጣጥ ስርዓት ውስጥ የሀገራዊ ምክክር ጠቅላላ ጉባኤ የመጨረሻ ውሳኔ ሪፖርት ሰምቶ ያጸድቃል የሚል ነው። የአካሄድ ግድፈትን በተመለከተ የሚታረምበት ስርዓትም በዚህ ምክክር ተቀምጧል። እንዲሁም የቅሬታ አፈታትና ቅሬታን ማስወገድን በተመለከተም እንደዚሁ አባላቱ ወይም ደግሞ ተሳታፊዎቹን የሚመለከት የጋራ ማረጋገጫ ሂደት እንደዚሁ ከዚህ በፊት ደግሞ የተደረገው ምንድነው ቡድኖቹ ካቀረቡ በኋላ ምሁራን ገብተው በተነሱት ጉዳዮች ላይ ማብራሪያ ዓለም አቀፍ ተሞክሮን ሳይንሳዊ ነገሩ ምን ይላል እንዲሁም ደግሞ ሌሎች ጉዳዮች ላይ መነሳት ያለባቸውን እንደ ሐሳብ ያው ምክረ ሐሳብ ነው ያቀረቡት። ቡድንተኞቹ ምን አይነት ግንዛቤ ያላቸው የሚለው ነው እንጂ ለውሳኔ መስጠት ወይም ደግሞ በዚህ አይነት ብትሄዱበት የሚል አልነበረም። ከዛ በኋላም እንደዚህ አይነት ጉዳዮች ያው ዞሮ ማያግባቡ ነገሮች ካሉ እነዚህ ምሁራን በየቡድኑ በመቅረብ ማብራሪያ የሚሰጡበት ተጨማሪ ውይይቶች የሚደረጉበት እንደ ሙያ እገዛ የሚያደርጉበት ነው። አጠቃላይ እንግዲህ በኮንቬንሽን ሴንተር እየተካሄደ በሚገኘው በዚህ ጉባኤ ላይ በርካታ ወጣት በጎ ፈቃደኞች ያስተባብራሉ። በተለይ አካል ጉዳተኞች ምቹ የሆነ ቦታዎች ላይ ካፍቴሪያ አካባቢ የስብሰባ አዳራሾች በሚሄዱባቸው እንዲሁም አጠቃላይ ከግቢውና ሌሎች እንቅስቃሴ በሚያደርጉበት ገዛ ያደርጋሉ። በርካታ አውቶቡሶች አሉ እንግዶቹን ካረፉበት ወደ ኮንቬንሽን የሚያመጡ። በዚህም ላይ አሽከርካሪዎች እንደዚሁ የትራፊክ አባላት የጸጥታ አባላትም ገዛ ድጋፍ እያደረጉ ይገኛሉ። ሌሎች ድጋፍ ሰጪዎችም ምክንያቱም ቁጥሩ በርካታ እንደመሆኑ መጠን ይህን ለማስተዳደር በጣም አስቸጋሪ በመሆኑ የድጋፍ ሰጪ አካላት ይህንኑ ያስተባብራሉ። ሌሎች ደግሞ በተለይ ከሲቪል ተቋማት ከተለያዩ ወጣት አደረጃጀቶች የመጡ አካላት ደግሞ በታዛቢነት ያጠቃላይ ሂደቱ ምክክሩን ይታዘባሉ። ምን አይነት አካሄድ አለ፣ አሳታፊነት፣ ግልጽነት፣ ሌሎች ጉዳዮችም እንደዚሁ የተነሱ በአንዳንድ ጊዜ በአከራካሪዎች በኩል የራስ ሀሳብ ለመጫን የሚደረጉ ነገሮችን በማስቆም ረገድ ደግሞ የአወያዮች ወይም የኮሚሽኑ ሚና ትልቅ ነበረ። አንዳንድ ቦታ ላይ እንዲህ አይነት ነገር እንደሚገጥም ሲነግሩን ነበር። ይህንንም ደግሞ የማስተካከያ እርምጃ ምክንያቱም አከራካሪ ማከራከር ብቻ እንደሆነ ኃላፊነቱ በዚህ ረገድ ዝግጅት ተደርጎ ይህንንም ለመፍታት ሌሎች የሚገጥሟቸውን ችግሮች የተለያዩ በደረጃ ለመፍታት ጥረት ሲደረግ እንደነበረም ያው በተደጋጋሚ በመግለጫም ኮሚሽነር መስፍን አርአያ ፕሮፌሰር ሲናገሩ እንደነበረ ታዝባቸዋል ወይም ተመልክታቸዋል ወይም አድምጣቸዋል። እንግዲህ ተሳታፊዎችም ከውይይት በኋላ በሚወጡበት ጊዜ መገናኛ ብዙሃንም የማነጋገር ሀሳባቸውን የመግለጽ መገናኛ ብዙሃንም በስፋት በመንቀሳቀስ እንዲህ አይነት ነገሮችን ሲዘግቡ ተመልክቻለሁ። እኔንም የጠየቁኝ መገናኛ ብዙሃንም ነበሩ። አሳታፊነት አኳያ ሀሳብን ከመግለጽ አኳያ ብሎም ደግሞ አጠቃላይ ሀገሪቱን ችግር ከመፍታት አኳያ ምክንያቱም 120 ሚሊዮን ህዝብ ይህንን ውይይት የሚጠብቀው ነው። በተለያዩ ጉዳዮች ላይ ነው ያላግባቡን ጉዳዮች ላይ ነው። ለምሳሌ ሀገር ግንባታ በሚባለው ላይ ብዙ ጉዳዮች የሚነሱበት ነው። እንደዚሁ ደግሞ የመንግስት መዋቅር እና አደረጃጀትን ብዙ የሚነሱበት ነው። የሃይማኖቱ ጉዳዮች ብዙ የሚነሱበት ጉዳዮች በዝርዝር ተወያዮች እየተወያዩበት የሚገኙ ነው። እንደዚሁ ከሙስና መልካም አስተዳደር ብልሹ አሰራር ጋር የተያያዘ ሌሎች እነዚህ ርዕሰ ጉዳዮች ስንመለከታቸው የህዝቡ ዋና ጥያቄዎች ሆነው የምንመለከታቸው ነው። በዚህ ደግሞ እያንዳንዱ በንዑስ አጀንዳ ወርዶ እየተወያየበት ያለ ነው። የፖለቲካ ውክልናና የምርጫ ስርዓትም እንዴት ይሁን የሚለው በደንብ ውይይት እየተደረገበት ነው። እንደዚሁ ደግሞ የፌዴራል ከተሞች በተመለከተ በተለይ አዲስ አበባና ድሬዳዋ ጉዳዮችም ትልቅ ጉዳይ ሆኖ መነጋገሪያ ሆኖ በምክክሩ እየተመከረበት ያለ ጉዳይ ነው። እነዚህ ጉዳዮች በተለይ ህብረተሰቡ ጋር በትክክል መድረስ መቻል አለባቸው። አንዳንድ ነገር ላይ ሳይደረስ እየወጡ ያሉ መረጃዎች እነዚህ አይነት ነገሮችን የማጥራት ስራ መስራት እንዳለባቸው ተሳታፊዎች ሲያነሱ ነበር። ያው እንደ ሚዲያ ባለሙያም ሀሳባቸውን ሲሰጡኝ ነበረ። እነዚህ ጉዳዮች ያው በዋናነት ውሳኔ ላይ ተደርሶ ምክር ሀሳቡ ሲቀርብ ቢሆን
ጥሩ ነው የሚል ሀሳብ አላቸው። የሰብአዊ መብቶችን በተመለከተም እንደዚሁ በተለይ የተቋማት ግንባታ፣ የህግ የበላይነትና የሰብአዊ መብት ጉዳዮች በሚል ቀርቦ ምክክር እየተደረገበት ይገኛል። ሌላው በተለይ የህግ የበላይነት በተመለከተ እንደዚሁ የተቋማት ግንባታን በተመለከተ እንደዚሁ ማህበራዊ ጉዳዮችን በተመለከተ የአርብቶ አደር የአርሶ አደር ጉዳዮችን በተመለከተ እነዚህ በንዑስ አጀንዳና በአጀንዳ ደረጃ ቀርበው ምክክር እየተደረገባቸው የሚገኙ ሰፊ ጉዳዮች ናቸው። በዚህ ላይ ነው እንግዲህ ተሳታፊዎች ሀሳባቸውን እየሰጡ እየተመካከሩ ውይይቱ እየተካሄደ የሚገኘው። በአብዛኛው በተለይ አሁን ላይ በንዑስ ቡድን የተደራጁ እንግዲህ ከ10 ጀምሮ 250 ላይ ደርሷል። ነገና ከነገ ወዲያ ደግሞ እንግዲህ ወደ 500 ቡድን ገብቶ ውይይት ይደረጋል። ከዛ ወደ 4000 ሄዱ ያው ውሳኔዎች ይተላለፋሉ ተብሎ ይጠበቃል። በዚህ ሂደት ውስጥም ተሳታፊዎች አሁንም ንቁ ተሳትፎ ማድረግ እንዳለባቸውም ተመልክቷል። ምክንያቱም ያው ውይይቶቹ እየጠነከሩ እየሰፉ ክርክሮችም አንድነትም ልዩነትም እያመጡ መጨረሻ ላይ አስታራቂ የሆኑ ሀሳቦችም እየተሰነዘሩ ነው የሚሄደው። አንዳንድ ጊዜ በተሳታፊዎች በኩል ስሜታዊ መሆን ነገሮች ይታያሉ። ግን ስሜታዊ ከመሆን ይልቅ ደግሞ ሰከን ብሎ ውይይቶቹን ማካሄድ ያሉ ችግሮችን ደግሞ በውይይት መፍታት ይሄንን ማዳበር። ምክንያቱም ትልቁ ነገር እዚህ ጋር ጠረጴዛ ዙሪያ እንደመወያየት ሀሳብ ለማምጣት የመጡ እንደመሆኑ ውክልናቸውም ለብዙሃን እንደመሆኑ መጠን ብዙሃኑ ነው ታሳቢ ማድረግ ያለባቸው። ዛሬ የማይወያሰኑ ወይም የኔ ጉዳይ ይሄ አልተነሳም ወይም የኔ አልተካተተም ወይም በአብላጫው ተዋጥኩኝ የሚሉ ሀሳባቸው የሚጣል አይደለም። ይህ ሀሳብ ተጠርዞ ምክንያቱም ከ10 ቡድን ጀምሮ 50 250 ላይ በቃለ ጉባኤ እየተያዘ እየተፈረመ ነው የሚመጣውና ቀጣይም ለተመራማሪዎች፣ ውሳኔ ሰጪዎች፣ ፖሊሲ አውጪዎች፣ ሌሎችም አካላትን ደግሞ የበለጠ ጉዳዩን እንዲያዩት ስለሚሆን በተሻለ መጠን በተለይ ነፃና አሳታፊ በሆነ መልኩ እንዲቀጥል ማድረግ ይገባል። ስለዚህ ብዙ አይነት መልኩ መሄድ አለባቸው ተሳታፊዎች የሚል ምክር ሀሳብም አለ። ከዛ ውጪ ደግሞ በተለይ በዚህ ጉባኤ ላይ ለየት የሚያደርገው ነገሮች ምንድን ናቸው ሲባል ነፍጥ አንግበው ጫካ የነበሩ ወይም መሳሪያ ይዞ የነበሩ አካላት ዛሬ በጠረጴዛ ዙሪያ ቁጭ ብለው ውይይት ማድረጋቸው፣ በተለይ ታጣቂ ቡድን ውስጥ የነበሩ እንደነ ማስረሻ ሰጤ እንደ ፋኖ ውስጥ እንደዚሁም ደግሞ ከቲዲኤፍ ወይም ደግሞ የትግራይ ኃይል ብለው የሚጠሩ አካላት ከሱ ውስጥ መጥተው በሰላማዊ ውይይት ሀሳባቸውን እየሰጡ ምክረ ሀሳብ እያሰጡ ለዚች ሀገር ወደፊት ምንድን ነው የሚበጃት የሚለውን የያዙ ሌሎች ወንድማቻቸውም ደግሞ በዚህ አይነት መልኩ የሰላም መርጠው እንዲሁም የምክክር ውይይት ላይ ቢገቡ የተሻለ ይሆናል የሚል ሀሳባቸውንም እየሰጡ ይገኛሉ። ይሄም ለየት የሚያደርገው ነው። ምክንያቱም ከዚህ በፊት ከነበረን የመገዳደል ወንድሙ ላይ ጫካ መግቶ አሁን ደግሞ በተለያዩ አይነት ቦታዎች ላይ እንዲህ አይነት ነገሮች ከሚፈጠሩ እንዲህ አይነት የሰላም አማራጮችን በመጠቀም ውይይቶችን፣ ምክክሮችን በማድረግ ይበጃል የሚሉትን በማስቀመጥ ቁርሾችን በመፍታት መካሄድ እንዳለበትም ያው ያየሁት የተማርኩበት ወይም የተመለከትኩት ነው። ከእነሱም ጋር የማውራት እድሉ ነበረኝና በተለይ ምክክሩ ታሪካዊ ነው የሚሉት ከዚህ በፊት ከጠረጴዛ ዙሪያ ያልተለመደው ውይይትና መሳሪያ ይዞ ሄደው ካሁን ደግሞ መጥተው በዚህ ጠረጴዛ ላይ መድረጉ እነሱም ጥሩ ስሜት ተሰምቷቸዋል። አጠቃላይ ተሳታፊዎቹም በተለይ የሀገር ፍቅራቸው ችግሮች እንዲፈቱ ያሉ ቁርሾች እንዲፈቱ የቡድኑ ይደረጉ የነበሩ ነገሮች በጣም ደስ የሚሉ ነገሮችን ታዝቤያለሁ። ሁሉም የሀገር ፍቅር ስሜት አለው። በጋራ የመኖር ተከባብሮ የመኖር ተቻችሎ የመኖር ችግሮችን በጠረጴዛ ዙሪያ የመፍታት እንደ ኮሚሽኑ ያሉ ተቋማት ገለልተኛ ብዙ ተቋማት እንዲፈሩ የተቋማት አደረጃጀት ላይ ትልቅ ስራ መሰራት እንዳለበት ኢትዮጵያውያን መነጋገር መተማመን እንደሚቻል ልዩነታችን ውበት እንጂ የሚያጋድል የሚያጣላን አይደለም። በሀሳብ ሊኖር ልዩነት ይችላል። የቋንቋ ልዩነት ሊኖር ይችላል። የሰንደቅ ዓላማ ላይ ልዩነት ይችላል። አጠቃላይ ሀገሪቱ መንግስታዊ መዋቅርና አደረጃጀት ላይ ቅሬታዎች ሊኖሩ ይችላሉ። ግን በጠረጴዛ ቁጭ ብሎ በመወያየት በመፍታት ህዝቡን በማሳተፍ በውሳኔ አሰጣጥም በተለይ የደረጃው የሚደረጉ ውሳኔዎች እስከ ህዝበ ውሳኔ ድረስ ነፃ ገለልተኛ ሆኖ ቢሰራበት ሀገሪቱ አሁን የገጠሟት ችግሮችን ደረጃ በደረጃ እየፈታች ትሄዳለች። ይሄ ማለት ደግሞ አጠቃላይ ኢትዮጵያ የምትፈልገውን እንደ ሀገር ማግኘት ይቻላል። ካለበለዚያ ግን
አሁንም ቁርሾች ካሉ፣ ጫካ መግባቶች ካሉ፣ እርስ በርስ መጣላቶች ካሉ አንዱን አንጠልጥሎ አንዱን ጥሎ የሚካሄድ ከሆነ ተገቢነት የለውም። እኩልነት፣ ፍትሃዊ የሀብት ተጠቃሚነት፣ አሳታፊነት የሚነሱ ጉዳዮች እያንዳንዱ ጉዳይ ላይ ይመለከተዋል። የሀገር ግንባታ ቢሆንም የሃይማኖት ጉዳይ ይመለከተዋል። የድሬዳዋና የአዲስ አበባ ጉዳይ ሁሉንም ይመለከተዋል። እንደዚሁ የአደረጃጀት የመዋቅር ጉዳይ ሁሉንም የሚመለከተው ነው። ሙስና፣ ብልሹ አሰራር፣ እንደዚሁ አርብቶ አደር ጉዳዮች፣ አርሶ አደር ጉዳዮች ሁላችንም የሚመለከት ጉዳይ ነው። ስለዚህ ሁሉም በሁሉም ጉዳይ ላይ ይመለከተዋል። ከዛ በኋላ ነው እንግዲህ 4 ላይ መጡ እነዚህ አጀንዳዎች ጸድቀው ለሚመለከተው አካል ተሰጥቶ በፖሊሲ ደረጃ ሻሻል ያለባቸው ተሻሽሎ ህዝብ ውሳኔ የሚያስፈልጋቸው ህዝብ ውሳኔ፣ ሌሎችም ጉዳዮች በየደረጃው እንደዚህ መሄድ የሚችሉትና አሳታፊ በሆነ መልኩ ጉባኤው አሁንም እንደቀጠለ ነው። ቀጣይ ቀናቶችም እንግዲህ በየደረጃው የሚደረጉ ውይይቶች ይቀጥላሉ። እንግዲህ አሁን እኛ የመጀመሪያ ስናደርግ በአንድ ርዕሰ ጉዳይ ላይ 3 ቀን ነበረ ቆይታ ያደረግነው። የ3ቱን ቀን ጨርሰን ካጠቃለልን በኋላ ደግሞ እንደገና ተጨማሪ የ3 ቀናት ቆይታ አደረግን። አሁንም የ3 ቀናቱን ቆይታ ካጠናቀቀን በኋላ ደግሞ ወደ 250 ገባን። ይህም 4 ቀናትን የፈጀ ነው። ዛሬ ደግሞ የተለያዩ ውሳኔ ሰጣጥ ምርጫ የሚካሄድባቸው እንደዚሁ ደግሞ ከየቡድኑ ማለትም አሁን 25 ሆነው ያጠናቀሩ ነበር። አሁን 25ቱ እነዛ 250 ውስጥ ነበሩ። አሁን ደግሞ ወደ 500 ከፍ ይላል። 500 ከፍ ሲል ደግሞ 15 30 ቡድን ተሳታፊዎችን ያጠናክራሉ። እንግዲህ ያለ ወደ 4000 ሄዶ ውሳኔ የሚሰጥበት አጠቃላይ ዝግጅቱ ወይም ጉባኤው ይጠናቀቃል ተብሎ የሚጠበቅበት ነውና በዚህ መልኩ እየሄደ ነው። እንግዲህ ክቡር ኮሚሽነርም ፕሮፌሰር መስፍንም በየ2 ቀኑ ለመገናኛ ብዙሃን ገለጻ እየሰጡ ይገኛሉ። አጠቃላይ ሂደቱ ምን ይመስላል፣ ያጋጠሙ ችግሮች ምንድናቸው፣ እየተወሰዱ ያሉ መፍትሄዎችም የመጀመሪያ አካባቢ ላይ ነበረው በተለይ ከባጅ ጋር በተያያዘ ችግሮች ነበሩ። እንደዚሁ ከማረፊያ ጋር በተያያዘ እንዲሁም ሌሎች ጥቃቅን ከአገልግሎት ጋር ተያይዞ የአስተዳደራዊ ስራዎች ቅሬታዎች ነበሩ። ቀስ በቀስ እየፈቱ የመጡበት መንገድ ነበር። አሁንም እንግዲህ እሳቸውን በየ2 ቀኑ መግለጫዎች ይሰጣሉ። ተሳታፊዎቹም በነጻነት ሀሳባቸውን በመድረኩም ላይ ጉባኤውም ላይ እንደዚሁም በመገናኛ ብዙሃን እየሰጡ ይገኛሉ። አጠቃላይ ያለው ሂደት ይህን ይመስላል። በቀጣይ ደግሞ ሌሎች ጉዳዮችን ይዤ እቀርባለሁ። አመሰግናለሁ። መልካም እንግዲህ ተመለሰን። ውድ አድማጮቻችን ባልደረባችን ሱራፌል ዘላለም እንግዲህ በቦታው ላይ በነበረበት ቆይታ ምን ተነስቷል፣ ምን አይነት ጉዳዮች አሉ የሚለውና የተሳታፊዎች ቆይታስ ምን ይመስላል የሚለውን ሲያነሳ ነበረ። እንግዲህ ቀደም ሲል እኛም ስንጠቅሱ የነበሩ ጉዳዮች ሱራፌል በደንብ አካቶ አንስቷቸዋል። አንቺም እንዳልሽው በቦታ ያለ ሰውና ሶስተኛው ግን ሲያወራ ላይሆንምና እሱ በደንብ አብራርቶታል። እውነት ነው። እንግዲህ ዘግየት ብለው ራዲዮ መስመራቸውን የከፈቱ መናኸሪያ ሬዲዮ 99.1 ላይ ትገኛላችሁ። የምልከታ መሰናዷችን ነው የቀረበ ያለው። በምልከታችን ደግሞ አዲስ አበባ ከፍተኛ ቁጥር ያላቸውን ከአራቱም አቅጣጫ የመጡ ዜጎችን ለሀገር የሚመክሩበትን መንገድ አመቻችቶ በዚሁ በመዲናችን አዲስ አበባ እየተከናወነ ይገኛል። እንግዲህ ከሐምሌ 1 ጀምሮ ነው ወደ መዲናው አዲስ አበባ በርካታ እንግዶች መግባት የጀመሩት። በይፋ ደግሞ ከሐምሌ 8 ጀምሮ የሀገራዊ ምክክር ሂደቱ መጀመሩ ይፋ ተደረገ። የአፍሪካ ህብረት ተወካዮች፣ ኢጋድ እንዲሁም ደግሞ የቀድሞ የናይጄሪያ ፕሬዚዳንትና ሌሎችም በተገኙበት ነበረ ስነ ስርዓቱ የተከፈተው። ከዛ በኋላ በነበሩት የመጀመሪያ 3 እና 4 ቀናት የሚወጡ የርዕሰ ጉዳይ የሚደርሱ በየእጣ የሚደርሱ የመወያያ ርዕሶችን የቅድመ ዝግጅት ሀሳቦች መመካከር ላይ የተወሰነ ከተካሄደ በኋላ ከ13 ጀምሮ ይመስለኛል ካልተሳሳትኩኝ ከ13 ወይ ከ14 አካባቢ ደግሞ ይፋዊ ቡድን ተዋቅሮ 500 ያለው ቡድን ተዋቅሮ አንዱ 500 ያለው 8 ቡድኖች ተዋቅረው ምክክሩ ተካሄደ። እያለ መጣና ሱራፌልም ሲያነሳው ነበረ 250 ቡድኖች 16 ንዑስ ወይም ደግሞ ጥቃቅን የሚባሉ ቡድኖችን የያዙ ተከናወነ። አሁን ደግሞ እያለ መልሶ ወደ ነበረው ትራያንግል ነው የሚመጣው። ይሄ ደግሞ ከፊልና የ250ዎቹ ያነሳ 16 ንዑሳኑ ያቀርቡና መረጃ ወደ 500 ይመጣል። ከዛ 500ዎቹ ደግሞ ሰብሰብ ተደርገው ሀሳቡ ወይም ሀገራዊ መግባባት ላይ የሚያደርሱ የተጨመቁ ሀሳቦች
ይመጡና ደግሞ ለ4000 ለቀደመው የመጀመሪያ ውይይቱ የሚሳተፉ ኢትዮጵያን ይወክላሉ የተባሉ ተሳታፊዎች ላሉበት ደግሞ ያ ይቀርባል። ከዛ ከ4000ዎቹ ደግሞ የተጨመቀው ሀሳብ እንግዲህ በፖሊሲ በትግበራ በህግ በተለያዩ ነገሮች እያደገ ይመጣልና ይህን እንትን ፈረንጆች ምን ይላሉ ትረስት ዘ ፕሮሰስ ይላሉና የሆኑ ነገሮች ጅምር ላይ ሲሆኑ ለመታመን በጣም እንትን ነው የሚሆኑት ማለት አዳጋች ይሆናሉ። እንዴት ይሆናል? አሁን 4000 ሰው ተወያይቶ ነው የኢትዮጵያን ችግር የሚፈታው? ቀደም እንዳልነው 4000 ሰው ነው 130 እና 20 ሚሊዮንን ሰው የሚወክለው። የትኛው ጉዳይ ላይ እንዴት ልንስማማ ነው? የትኛው የውይይት ባህላችን ይባላልና መጀመር ከመተኛት የተሻለ ይመስለኛል። መራመድ የተሻለ ነው የሚሆነውና የውይይት ሂደቱ በዛ መልኩ ታስቦ ምናልባት የኢትዮጵያ ችግር እስከ ወዲያኛው ሊያበቃም ይችላል በዚህ ውይይት ምክር ደግሞ በሚደረጉ ሂደቶች ለአመታት በሚሰሩ የፖሊሲ የህግ ማሻሻያዎች ደግሞ የብዙሃኑን ሀሳብ ነጥቆ የሚወጣበት ወይም ነጥሮ የሚወጣበትን ነገር ማመቻቸት የሚቻልበት እድልን ይፈጥራል። ለቀጣዩ ትውልድም ደግሞ መሰረት የሚጣልበት ይመስለኛል። ምክንያቱም እስካሁን የመጣንባቸው መንገዶች በተለያዩ በታሪኮቻችን በተለያዩ ምክንያቶች በባህሎቻችን ስንጋጭ የነበርንባቸው በፖለቲካችን ብዙ ነገሮች አሉና ይህንን ለቀጣዩ ትውልድም ማሻገር የለብንም። እዚህ ጋር መሰረቱ መጣል አለበት። እንደተባለው አሁን ላይ የምክክር ኮሚሽኑ ማጠናቀቂያ ዋናው ምዕራፍ ላይ ነው ያለው። እዚህ ምዕራፍ ላይ ሁሉም ነገሮች በመጨረሻም በውይይቱ መጨረሻ ይፈታሉ ማለት አይደለም። ቀደም ሲል እንዳልሽውና ፕሮሰሶቹ በራሱ ደግሞ ለቀጣዩ ትውልድ በጣም ገንቢ ይሆናሉ። ቢያንስ ቀደም ሲል አባቶቻችን እንደዚህ አድርገውልን አለፉ የሚባል አይነት ታሪክ ይባላልና መመካከርን ደግሞ ልማድ እንዲሆን ባህል እንዲሆን ከማድረግ ማኳያ ትልቅ መሰረት የሚጣልበት ነው ብዬ አስባለሁ። እውነት ነው። እንግዲህ ደጋግመን ይህንን ሀሳብ ምናልባት ሊያሰለች ይችላል፣ ግን ደግሞ በምክክር የማይፈታ ምንም ነገር የለም የሚለው አንዱ የማህበረሰብ የስልጣኔ መገለጫ ነው። ሰዎች በጠረጴዛ ዙሪያ ተወያይተው ሰዎች አንድ አይነት ሀሳብ ይዘሽ ላትወጪ ትችላለሽ። ሁልጊዜም የውይይት መጨረሻ አንድ አይነት ሀሳብ ይዞ መውጣት አይደለም። በልዩነት ግን በመከባበር ብዙሃኑን የሚያስማማ ወይም ደግሞ መሀል ላይ የሚባል አለ። ከሁለቱም ተጠቃሚነት ከሁለቱም የሚደርሳቸውን እኩል ይሄ በውጤታችን አማካኝ የሚባለው የተቀራረቡ የሁለት ሴሚስተር ሲደመር አይደል አማካኝ ተብሎ ውጤት የሚሰጠንና አማካኝ የሆነው ሀሳብ ብዙሃኑን ማህበረሰብ ካለበት ሀገርን የማዳን ኃላፊነት የተጨመቀ ሀሳብ ቀርቦ ሀገርን ከዚህ የባሰ እልቂት ውስጥ ላለመጨመር ሀገር ፈርሳ ለትውልድ ላለማስረከብ የሚደረግ ጥረት ነው። ሁሌም እንደምንለው ምንም አይነት ነገሮች የጸዱና ወይም ደግሞ ትክክለኛ መንገድ ላይ ናቸው ብሎ መደምደሚያ መስጠት አይቻልም። ነገር ግን የተጀመሩ ነገሮችን ቆሞ ዳር ሆኖ ከመተቸት ተሳትፎ ሞክሮ ውጤት ለሚያመጡ ነገሮች አበርክቶ መኖር ደግሞ የሁሉም ዜጋ ኃላፊነት ነው። በየቤታቸው ሆነው ይሄንን ሁነት የሚከታተሉ አድማጮቻችንም ሆኑ እስካሁን ባለው ሂደትም የሀገራዊ ምክክሩን ሁኔታ ከየሚዲያው የሚሰሙ አድማጮችም አንዱ ኃላፊነት አለባቸው፣ ዜጎችም ኃላፊነት አለባቸው። 4000 ሰው ብቻ በተወያየው ውጤት የሚመጣ አይደለም። ቀደም ብለንም እንዳነሳ ነውና ማህበረሰብ ጋር ይሄ ነገር መጎልበት አለበት። ምናልባት ከርዕሰ ጉዳያችን ጋር ላይገናኝ ይችላል፣ ግን ደግሞ ስለ ውይይት ስናነሳ ብዙ ትዳሮች፣ ብዙ ተቋማት፣ ብዙ የቡድን ነገሮች የሚፈርሱት ውይይት ካለመኖር ነው። ያ ነው አድጎ ሀገር ያለ መግባባትን የሚያመጣው። ያ ነው የሆነ ቦታ ስብራትን ከፍ አድርጎ የተሸነቆረው ሽንቁርን አስፍቶ ለመድፈን የሚያደርጉ ሰዎች ከሚሮጡት ይልቅ ያንን ሽንቁር እንዴት ወደ ገደል ላስፋው፣ እንዴት አድርጌ ትልቅ እንትን ልስራበት የሚሉ ሰዎች የበዙት። ብዙ ወጣቶቻችንን ገብረናል በጦርነት የባለፉት 7 ዓመታት ሂደት እንኳን ለኛ አስተማሪ ነው። ምናልባት ሀገሪቱ ሙሉ ለሙሉ ሰላም ያልሆነችባቸው 7 ዓመታት ማለት ይቻላል። ምክንያቱም በየቦታው የምንሰማው ግጭት፣ ጦርነት፣ ለሰላም ቀናይ ልቦና የሌላቸው ሰዎች የሚያነሷቸው ነገሮች ብቻ ብዙ ዋጋ አስከፍለውናል። ብዙ መሰረተ ልማቶች ወድመዋል።
ብዙ ተማሪዎች ከትምህርት ገበታቸው ወደ ኋላ ቀርተዋል። ብዙ ህልም የነበራቸው ልጆች ስደትን መርጠዋል። ብዙሃኑ እናት ያለ ጧሪ ቀባሪ ቀርቷል። ብዙ ህጻናት ከወላጆቻቸው ተጠፋፍተዋል። ይህ ደግሞ እጅግ በጣም አሳሳቢ ነው የሚሆነውና ይህንን ታሳቢ ያደረገ ውይይት ምክክር ማድረግ ምናልባትም እንደው ችግሮቻችን እስከ ወዲያኛው ባያጠፋ እንኳን ቢያረግብልንስ ፎይታ ቢሰጠንስ የሚለውን ማሰብ ይበጃል። ከዛ ባለፈ አሁን ቀደም ሲል አንቺም ስታነሽ እንደነበረው እነዚህ ውይይቶች የሚደረጉት በመጨረሻ መቀራረብን ለማምጣትና ያው ሙሉ ለሙሉ አንድ ሀሳብ አይመጣም ወይም ደግሞ ድምዳሜ አይሆንም፣ ግን ደግሞ የተሻለ መፍትሄ ግን ይወጣበታል በውይይት ምክርና ምክክር ይለያያል ሲል ነበር አንድ ባልደረባችንና በምክክር ውስጥ ሁሉም ሀሳቡን ያነሳል። ሀሳቡን የሚያነሳው ግን ሁሉም ለማሸነፍ ሳይሆን ወደ ተሻለ ሀሳብ ለማምጣት ነውና የተለያዩ ሀሳቦች እንደውም አድማጮች በባለፈው ሳምንት በነበረን ቆይታ ሲገቡም አንድ ጉዳይ ሲያነሱ ነበረ። መጀመሪያ ላይ መክፈቻው ላይ ምክክሩ ላይ ራሱ ኢቭን ሲካሄድ ልጆች ቲያትር ሲያቀርቡ ነበርና እሱ በቃ ልክ ነው ሀሳቡ ማለት ልጆቻችን ምን ያህል ሰላምን ፈላጊ ናቸው የሚለውን የሚያነሱት ሀሳብ በቃ ትክክል ነው። ስለዚህ እሱን ነው እኛ የምንመኘው። በየቤቱ ቅድም እያልሽው ነበረ በየቤቱ የሚመለከት በጣም ብዙ ሰው ጓጉቶ እየጠበቀ ያላለ መጨረሻው ምን ይሆን ምን እየተመካከሩ ነው የሚለው ዴሊ የሚከታተልም ሰው አለና ይህ ደግሞ መጨረሻው መጥቶ በውይይት ወደ ተቀራረበ ሀሳብ መምጣት በራሱ ትልቅ እፎይታ ነው። ለሀገሪቱ የሚያስፈልጋት ይሄ ነው። እንደ ሌሎች ሀገራት ፈረሱ አሉ እኮ እስካሁን ድረስ ፈርሰው በተለያየ ሀገር ተበታትነው የሚኖሩ ዜጎች የመንን ማንሳት እንችላለን። የምክክር ሙከራዎች አድርገው ነበር በነገርሽ ላይ ግን ደግሞ አሁን የመንን ማንሳት እንችላለን። ብዙሃኑ እዚህ መጥተው በልመና ህይወታቸውን እየገፉ ነው ያሉት። ሀገር ሲኖር ነው ምንም ነገር መኖር የሚችለው። ሀገርን አስቀድመን ሌሎች ልዩነቶቻችን ከዛ ቀጣይ ቢመጡ የሚለው ሀሳብ ትልቅ አጽንኦት ሊሰጠው የሚገባ ነው። የመን እንደውም ስታነሺ አንድ ፕሮግራም ላይም እንደዚሁ ተመልክቼ ነበር። እዚህ የመጡ ዜጎች እንደዚሁ አቅርበዋቸው ሚዲያ ላይ ነበርና በቃ ከኛ ተማሩ፣ ብዙ ነገሮችን አሳልፈናል። ያን ከመሰለች ሀገር ነው ወደ እነዚህ አሁን ወደ ልመና በተለያዩ ሀገር ተበታትነን የቀራ ነው። ስለዚህ ኢትዮጵያውያንም ከዚህ ይማሩ የሚል ሀሳብ አንድ የመናይ ሲያነሳ ነበርና እንደተባለው የጀመርነው ውይይት ከባዶ ብቻ ሳይሆን ከብዙ ነገር የተሻለ ነው ማለት ይቻላልና ኢቭን እኮ ባህላችንም እኮ መወያየትን የሀገር ሽማግሌዎች ቁጭ ብለው እኮ የሚመክሩት እኮ ችግር ለመፍታት ነው አይደል? ዳርንም ቅድም እንዳልሽው ለማጽናት ውይይት ነው የሚያስፈልገው። ይሄን አድርግ ብሎ ለመወሰን ብቻ አይደለምና ውይይት በቃ መሰረታዊ ነገር መሆኑን አንድ ማሳያ ነው። አሁንም ርቀው ከውጪ ከዳር ሆነው ሀሳብ ከሚሰጡ ይልቅ እነሱ የሚፈልጓቸው መነሳት አለበት ያሉትንም ገብተው ነው ማንሳት ያለባቸው። ለመፍትሄ የሚመጣ ያኔ ነው። ለመወቃቀስ የሚመቸው ደግሞ ውስጥ ሆኖ ተወያይቶ ከዛ ያልሆነም ማለት የተሻለ ነው የሚሆነውና በትክክል ምናልባት ሁሌም ስናነሳ እንደነዚህ አይነት ሂደቶች እንደ አረጀ ቆሻሻ ልብስ እንደለበሰ የሆነ ጉዝ ነገር አስቢያቸውና እዛ ያረጀና የተበጣጠሰ ልብስ ላይ አዲስ ልብስ አይበቃ ያ እንዳለ ይሁን ሳትታጠብ ሳትጸዳ ይሄንን ልበስ ተብሎ ነጭ ልብስ ቢሰጠው እዛ ውስጡ ያለው እንትኑ ሰላም አይሰጠው፣ ያስጨንቃል። አልታጠበም፣ አልጸዳም። ስለዚህ ከውስጥ ነው የሚጀምረው። እኛ የውስጥ ሰላምን እኛ የውስጥ አለመግባባቶችን መፍታት ስንችል ነገ የተሻለ አዲስ ልንለብስበት የምንችልባቸውን መንገዶች የምንጀምርበት ሂደትም ነው የሚሆነውና መመካከራችን ለበጎ ነው የሚለውን ነው ለማንሳት የወደድነው። ሀገራዊ ምክክር በጎነትን ወይም ደግሞ የተሻለ ነገርን ለማምጣት የምንጠቀምበት ነው የሚለውን የመንን ስናነሳ ነበር አይደል? ትልቅ ተሞክሮ ይሆናል። ምክንያቱም በዚሁ በመዲናችን አዲስ አበባም ሆነ በተለያዩ አካባቢዎች ላይ የምናያቸው ነው። ሀገር ፈርሶ ያ አለውላችሁ እኔ ነኝ ይሄን ሀገር ላድን ነው ብሎ አፈሙዝ የያዘ የውጭ ጣልቃ ገብነትን የጋበዘ በተለያዩ አደረጃጀት ውስጥ ወጣቶችን ለግጭት ያነሳሱ ሁሉ ምናልባት በተለያዩ የአውሮፓ ሀገራት የተሻለ ኑሮ እየኖሩ ሊሆን ይችላል። በመረጃ የተመሰረተ ባይሆንም ግን ደግሞ መደበኛ ተራው ዜጋ የት ነው ያለው? እንዴት ነው እየኖረ ያለው? እንዴት ነው ልጆቻቸውን እያሳደጉ ያሉት የሚለውን ስናይ ደግሞ እዚሁ አጠገባችን የምናየው ነው። በነገሮች ላይ ሌላ ጎረቤት ሀገር ራሱ መሻገር አይጠበቅብንም። የሰሜኑ ክፍል ጦርነትን ብቻ ማየት ለኢትዮጵያውያን ትልቅ ትምህርት ነው ብዬ አስባለሁ።
እኛ ድንበር ተሻጋሪ ጦርነቶች ወይም ደግሞ ከጎረቤት ሀገራት ጋር ጦርነት ካደረገን ረዘም ያለ አመታት ሆኗል። ኦልሞስት ከ20 አመት በላይ ከኢትዮ ኤርትራ ጦርነት በኋላ ኢትዮጵያ ከየትኛውም የጎረቤት ሀገር ጋር ወደ ጦርነት ውስጥ ወይም ወደ ግጭት ውስጥ ገብታ አታውቅም። ይሄ ትልቅ ስኬት ነው። ታዲያ እንዴት ነው የውስጥ ግጭትን ማስቆም ያልቻለው? ብዙ ሀገራት እኮ ከውስጣዊ ግጭቶቻቸው በእርግጥ አፍሪካ ላይ የእርስ በርስ ጦርነቶች፣ መፈንቅለ መንግስትና ሌሎች ሙከራዎች ይታያሉ። ነገር ግን ኢትዮጵያን ምስራቅ አፍሪካ ላይ የበላይነቷን የምታሳይ እንደነ ኬንያና ሌሎች ሱዳንን ያሉ ሀገራት እንዲመሰረቱ ትልቁን አበርክቶና ደቡብ ሱዳን እንዲመሰረቱ ትልቁ አበርክቶና ኃላፊነት የነበራት ኢትዮጵያ ዛሬ ላይ በውስጣዊ ችግሮች ለምን ተፈተነች አይባልም። ነገር ግን በዚህን ያህል ልክ ለምን አለመግባባት ውስጥ ገባን፣ ለምን አቃተን ሲባል በቃ የሆነ ስብራት አለ፣ የሆነ ቁርሾ አለ፣ የሆነ ያጠራቀም ነው ይዘነው የመጣ ነው ነገር አለ የሚለው ነገር ትልቅ ነው። እነ ደቡብ አፍሪካ እነ ቱኒዚያ እና ሌሎችም ሀገራዊ ምክክር አድርገዋል፣ የመንንም ጨምሮ። የእያንዳንዱ ሀገር አንዳንዱ ቦታ ውጤታማ ሆኗል፣ አንዳንዱ ቦታ አልሆነም። እንደ አንድ ስኬትም እንደ ትልቅ ግብም ሀገራዊ ምክክሩን በተደጋጋሚ የሚያነሳው የኮሎምቢያን ነው። ኮሎምቢያ ለ50 አመታት የዘለቀ የእርስ በርስ ግጭት ውስጥ በፖለቲካ አለመግባባት በተለያየ መንገድ ውስጥ ቆይታ በመጨረሻ ምክክር ያስፈልጋል፣ ይሄ ናሽናል ዲያሎግ የሚለው ሳቤ ያስፈልጋል በሚል ነው እንግዲህ ከ2012 ከፈረንጆቹ እስከ 2016 ባለው በተመሳሳይ እንግዲህ የምክክር ሂደት በርካታ ነገሮችን የእርስ በርስ ጦርነትን ለማስቆም ጥረት ተደረገና በወቅቱ የነበረው ኤፍኤአርሲ የሚባል ታጣቂ ነው በዋናነት የነበሩ የዘመናት አለመግባባቶችን ወደ ሀገራዊ ግጭት በመቀየር ኮሎምቢያ በቃ እንዳትሆን ሀገር እንዳትቀጥል የሚያደርግ ጫፍ ላይ ደረሱና በቃ ሀገራችንን ማዳን አለብን የሚል ነገር ከሲቪል ማህበረሰብ ድርጅቶች ከተራው ዜጋ ነው የመጣው። በነገሮች ላይ መንግስት ያሰበው አይደለም ኮሎምቢያ ላይ እና አይ በቃ መውጣት አለብን ብለው ለምክክሩ ስኬታማ በቃ ዋናው ባለቤት ህዝቡ ነበረ። ምናልባት አሁን የኛን ለየት የሚያደርገው ዋናው ተዋናይ ህዝብ ነው። ግን ደግሞ በመጀመሪያ የብልጽግና መንግስት የመጀመሪያውን 5 አመታት አጠናቆ ምርጫ አሸንፎ 2014 ላይ ማለት ነው መስከረም አካባቢ በዓለ ሲመቱ ሲደረግ በመስቀል አደባባይ ጠቅላይ ሚኒስትር አብይ አህመድ በቃ ኢትዮጵያ አሁን ባለፉት 4 አመታትና 5 ይሄ ሆኗል፣ ስለዚህ ምክክር ያስፈልገናል፣ የምክክር ሂደትን መጀመር አለብንና ኮሚሽን እናቋቁማለን፣ ለዛም የብልጽግና መንግስት ድጋፍ ያደርጋል የሚለውን ነገር በይፋ ከተናገሩ በኋላ እንግዲህ በአዋጅ ተቋቁሞ የምክክር ሂደቱ መጣ። ግን ከዛው ለዋናው ተዋናይ ህዝብ ነው፣ ህዝቡ የሚሳተፍበት ህዝቡ የሚያወራበት ነውና የኮሎምቢያ የእርስ በርስ ጦርነት መንግስትና ይሄ ያልኩሽ ኤፍኤአርሲ ታጣቂዎች ጋር በተደረገ ድርድር በርካታ ሀገራዊ ምክክር ምዕራፎች ተካሂደዋል። በዓለም አቀፍ ተሞክሮችም እንግዲህ አንዱ የሚጠቀሰው የኮሎምቢያ ነው። ሀገራዊ ምክክር ሂደቶቹ ስኬታማ የሚሆኑት የምክክሩ ባለቤት ህዝብ ሲሆን ነው። ህዝብ ካልሆነ አሁንም መንግስታት ብዙ እኮ ድርድር ያደርጋሉ። የፕሪቶሪያ የሰላም ስምምነት እኮ ማንሳት እንችላለን አይደለ? አንዱ የኔጎሽዬሽን ድርድር ነው። ነገር ግን ህዝብ አይደለም የታረቀበት። ሁለት ጽንፍ ያለው የመንግስትና ከዛ የትግራይ ክልልን ወክለው የመጡ ቡድኖች ናቸውና ያ ነገር ወደ ህዝብ ካልወረደ መቼም ሰላም አይመጣም። አሁን አማራ ክልል ላይ ባለውም ትግራይ ክልል ላይ እስካሁን እልባት ባላገኘው በእርግጥ የሀሳቡ ጠንሳሾችና እንትኖች በከፍተኛ ቦታ ላይ ያሉ አካላት ቢሆኑም ስቲል ግን ህዝቡ እንደውም ሲጠይቀኛ የህዝብ ለህዝብ ትስስር ላይ ችግር የለብንም ነው አይደል? በዜናም ስንሰራና ህዝብን ማስታረቅ ህዝብን ዋና ባለቤት ማድረግ ደግሞ በምክክር ሂደት ውጤታማነት ያመጣልና በነገሮች ላይ የኮሎምቢያ ሲጠቀስ እንደ አንድ ተሞክሮና ውጤታማነት 50 አመታት የነበረው ያ የፖለቲካ ውጥንቅጥ ሀገርን ወደ መጨረሻ ወደ መፍረስ ደረጃ ያደረሳትን ነገር የቋጩት በዋናነት የመንግስት ጣልቃ ገብነት ነጻ በማድረግ ህዝብን በዋናነት ባለቤት አድርገው ከዛ በኋላ የድርድር ሂደቱን ምዕራፎች የህዝቡ ተሳታፊነት ከፍ ብሎ ህዝቡ በተለያየ መንገድ የሲቪል ማህበረሰብ ድርጅቶችና ሌሎችም ተገኝተውበት ጣልቃ ገብነቱን አስቁመው የተለያዩ የጋራ የመንግስት ሂደቶችን
በመፍጠር ከአርኤስኤፍ ጋር ባደረጉት ምክክር ይሄንን ሰላም ለማምጣት ችሏልና እንዳንድ ተሞክሮ የመንን እዚህ ጋር ስናነሳ ደግሞ ኮሎምቢያ በዚህ ደረጃ በሀገራዊ ምክክር ወይ ናሽናል ዲያሎግ ሂደት በታሪክ ትጠቀሳለች። ስኬታማ እንደ ምሳሌ የምናነሳት ነው። ያው እንግዲህ ይሄንን ደግሞ ወደኛ መጥቶ ደግሞ ስኬታማ እንዲሆን ያው የሁሉም ሰው ምኞት ነው፣ እንደ መናኸሪያ የምንመኘዋለን። ያው እንግዲህ ሂደቱ ላይም ደግሞ ቅድም ሱራፌል ሲያነሳቸው የነበሩ ጉዳዮች አሉ። የሚነሱ ቅሬታዎችንም ውስጥ ላይ ሂደቱን በደንብ የተጠናከረ እንዲሆን ለማድረግ እየተፈታ እየሄደ ያለበት ጉዳይ አለ። ከዚህ በፊት አድማጮችም ገብተው አንዳንድ ጉዳዮች ላይ ማንስተው ነበር። እሱንም ኮሚሽኑ እየፈታ መሆኑን እሱ በደንብ ሲያነሳ ነበረ። በተለይ ከባድ የተለያዩ ጥያቄዎች ሲነሱ የነበሩትን በዋና ኮሚሽነሩ መግለጫ መሰረት እየተፈታ ያለ ጉዳይ ነው። አሁን ላይ በቀጥታ ምክክሩ ላይ ነው ፎከሱ ማለት ነው። ያው እንግዲህ እንዳልነው የተለያዩ ሀገራትን ተሞክሮ የምንወስዳቸው ብዙ ነገሮች አሉ። ከተሞክሮ ግን መቼም ግጭት ተሞክሮ ተብሎ አይወሰድምና መፍትሄው ነው እንደ አንድ እኛም እንደ መፍትሄ የምንወስደውና የምናስበው ወይም ደግሞ እንዲሳካ የምንፈልገው። ስለዚህ እንደ ኮሎምቢያ ስኬታማ የሆነ ጊዜ ለማሳለፍና ይሄንን ምክክር ደግሞ በጥሩ ሁኔታ ለመቋጨት የሁሉም ሰው እንግዲህ በተለይ ተሳታፊዎችን ምልከታ ወደ አንድ የመምጣት ሀሳብ ይፈልጋልና እሱ እንግዲህ እንዲሳካ የኛ ምኞት ነው። እኛም እንግዲህ በቀጣይ ደግሞ ወደ ምናልፈው ወደ አንድ ጥንቅር ነው ተሳታፊዎች በቦታው ያሉ ማለት ነው ሂደቱን በተመለከተ የተሰማቸውን ስሜት እያነሱ ስላሉት ጉዳዮች ደግሞ አጠር ያለ ጥንቅር አዘጋጅተናል። እሱን አድምጠን ተመልሰን እንገናኛለን። እሱን ልክ አድምጠን ስንመለስ ከዛ ደቂቃ በኋላ ያለው ደቂቃዎች የአድማጮቻችን ነው የሚሆኑት። እስከዛ ሀሳባቸውን አደራጅተው ለሌሎች አድማጮችም ደቂቃ በማስተረፍ በ0116392852 በ0116393763 በቀጥታ ስቱዲዮ ስልክ መስመሮቻችን እየገባችሁ እንዴት ነው ከ4000 ተሳታፊዎች መካከል እናንተ በየቤታችሁ እንዴት እየተሳተፋችሁ ነው? እንዴት ነው የሀገራዊ ምክክሩ ውጤታማነት ላይ እንዳንድ ዜጋ ምን አበርክቶ ይኖረኛል ብላችሁ ታስባላችሁ? ስለ ሂደቱ በቂ መረጃ በማግኘት ረገድስ ምን ላይ ነው ያላችሁት የሚለውን በስፋት እናነሳለን ማለት ነው። አሁን ግን ቲጂ እንግዲህ የተዘጋጀውን ጥንቅር ጋብዛልናለች። ወደዛው እንለፍ።